ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ የፕሮግራም ለውጥ አድርገን መቅደም ያለበት አፕዴት ከድረ ጨዋታ በበለጠ ትኩረት ወደ ማንቸስተር ዩናይትድ ቤት መስጠት ስላለብን እንግዲህ በሩበን አሞሪም ወቅታዊ የፕሬስ ኮንፈረንስ እና ከሊድሱ የአንዳቻ ውጤት በኋላ የሰጡት አስተያየት ከባድ ውጥረት ይዞ ብቅ ብሏል። ይሄ ቴንሽን ከበስተጀርባ ውጥረቱ የመጨረሻ ከፍ ብሎ አደጋ ሊያስከትል ይችላል። የስራ ስንብት ሊያጋጥማቸው ይችላል። በማንቸስተር ዩናይትድ የአሰልጣኝ ለውጥ ሊያመጣ የሚችል ጠንካራ ትችት አሰልጣኙ የክለቡ ሙሉ ስትራክቸር ላይ ትችታቸውን ሰንዝረዋል። ይህ ትችት ከምን መነሻ ነው? ምንድን ነው ከበስተጀርባ ያለው ጉዳይ? እያንዳንዱን ነጥብ መመልከት አለብን። አሞሪም ትክክል ናቸው ወይስ ትክክል አይደሉም? ከባድ ሁለት ወገን የከፈለ ጠንካራ ትችት አስተናግደዋል እና በማንቸስተር ዩናይትድ ቤት ሲቪል ዋር በይፋ ተጀምሯል። ይሄ ጉዳይ በወቅታዊ የቡድኑ ውጤት፣ በወቅታዊ የቡድኑ አጫወት፣ በወቅታዊ የቡድኑ የጃንዋሪ የጥር የዝውውር መስኮት እቅድን መሰረት ያደረገ ነው። አሰልጣኝ አሞሪም እንግዲህ አመት አልፏቸዋል በማንቸስተር ዩናይትድ ቤት። እንግዲህ አሰልጣኙ በዘንድሮ ሲዝን በአጠቃላይ ሲታይ ማንቸስተር ዩናይትድን ከአምና ዘንድሮ የተሻለ ቡድን ማድረግ ችሏል። በተለይ በአጫወት ውጤታማነትን ከገመገምን ግን አጫወቱ ዩናይትድ ቤት ለውጥ ቢያመጣም በአጫወቱ ውስጥ የሚነሱ ገንቢ ሀሳቦችም አሉ፣ ከፍተኛ ተቃውሞዎችም አሉ። ሁለቱን ጉዳይ ግን ማኔጅ አድርጎ እንደ አንድ የቡድን አሰልጣኝ፣ እንደ አንድ የትልቅ ክለብ ትልቅ ብራንድ በእንግሊዝ እግር ኳስ ታሪክ ውስጥ የራሱን ታሪክ መጻፍ የቻለ ትልቅ ክለብ እንደሚያሰለጥን አሰልጣኝ ያላቸው ኤክስፒሪየንስ ያላቸው የስራ ሙያዊ ኢቲክስን በማንቸስተር ደረጃ ከተመለከትን አንዳንዴ በጨዋታዎች መሀል የሚፈጠሩ የውጤት ልዩነቶች፣ የሚመዘገቡ ውጤቶች አሰልጣኙን ይሄ ራስን ኮንትሮል ማድረግ በሰከነ አንግል ጉዳዮችን ከመመልከት ይልቅ ሚዲያ ላይ ወጥተው እንግዲህ በአንዴ ፍርጥርጥ አድርገው የሚናገሩት ነገር ለእሳቸው የስራም ቆይታ ጥሩ የአሰልጣኝነት ኤክስፒሪየንስም አደጋ የሆነ ይመስላል። ዩናይትድ እንደ ቡድን በአሰልጣኝ ሩበን አሞሪም ውስጥ እድገት አሳይቷል። አዎ እድገት አሳይቷል። እድገቱ በውጤት ታግዟል ወይ? በውጤት አልታገዘም። ግን እግር ኳስ ፕሮሰስ ነው። ፕሮሰስ ውስጥ ደግሞ ብዙ ውጣ ውረዶች አሉ። በእነዚህ ውጣ ውረዶች ውስጥ እንግዲህ በርካታ ጉዳዮች ይፈጠራሉ። እንደ ማንቸስተር አይነት ቡድን ደግሞ ለውሳኔ፣ ለአሰልጣኝ ስንብት፣ ሹምሽረት ለመፈጸም ለበርካታ ጉዳዮች ክለቡ ካለው ብራንድ ካለው ስምና ዝና ከሰከነ ነገራቶችን አስፍቶ ከማየት አንግል ወዲያው ውሳኔን አያስተላልፉ፣ በእርጋታ ይመለከታሉ። ኤሪክ ቴን ሃግ በአንድ የኤፍ ኤ ካፕ ዋንጫ ኮንትራት አግኝተው ከ4 ወር በኋላ የተሰናበቱበትን ቡድን ነው። ጥድፊያ የተሞላበት ውሳኔን መወሰን አይፈልጉም። እርጋታ፣ አሰልጣኝን ከሚገባው በላይ ይታገሳል። ክለቡ ለዲሲዥን አይቸኩልም። በፕሮሰስ ያምናል። ግን ፕሮሰሱ ውጤታማ እስከሚሆን ክለቡ በአሰልጣኝ ውስጥ የሚያሳየውን እድገት እየተመለከቱ ውሳኔን ለማስተላለፍ የሚመርጡ እንጂ በፍጥነት ውጤት ጠፋ ይባረር እንደ ቼልሲ
አስተዳዳሪዎች ቸኳይ ወይም ጥድፊያ የተሞላበት ውሳኔዎችን አያስተላልፉ። ነገር ግን ሁኔታዎች የሚያስገድዷቸው ደግሞ ጉዳዮች ይፈጠራሉ። አሁን ለምሳሌ የቴናግ አሳማኝ ባልሆነ የቡድን ውጤት የማንቸስተር ዩናይትድ ግልጽ የሆነ አይደንቲቲ መገለጫ ሳይታይ አሰልጣኙ ለወራት ኮንትራት ካራዘሙ በኋላ ሲቆዩ ዩናይትድ የራሱ የሆነ ምስል የራሱ የሆነ አይደንቲቲ መገለጫ ሳይኖረው ሲቀር ውጤት ሲጠፋ አሰልጣኙ ለስንብት ያበቃ ውሳኔ ነበር። ነገር ግን የሩበን አሞሪም ጉዳይ አሁን የሜዳ ውስጥ ያለ ጉዳይ አይደለም፣ ከሜዳ ውጭም ያለ ጉዳይ፣ ተያያዥ ሁኔታዎች ቡድኑን ውጥረት ጫና ውስጥ ከቷል። አሰልጣኙ እንደ ኤንዞ ማሬስካ የሆነ ቀን ጠዋት ስንነሳ ተሰናብተው ልናደምጥ እንችላለን። አሁን ባለው ሁኔታ ምሽት ላይ አሌክስ ኮክ ምን ይላል መሰላችሁ? የቶክ ስፖርት አንደኛው ጋዜጠኛና በጣም የታመነ ሶርስ እንዳለው የሚነገርለት የቶክ ስፖርት ጸሐፊ ነው። በቢቢሲ 5 አስተላላፊዎች መካከል አንዱ ጋዜጠኛ ነው። ገስቶችን እየጋበዘ እዛ ጋር የመወያያ ርዕስን የሚያነሳ በዝውውር በኩል ደግሞ የታመነ ሪፖርተር ነው። አሌክስ ኮክ እንደሚለው ከሆነ ከምሽቱ በኢትዮጵያ ሰዓት አቆጣጠር 9 ሰዓት አካባቢ ይህ መረጃ የተመለከትኩትና የሩበን አሞሪም ቆይታ በማንቸስተር ዩናይትድ ቤት ሲሪየስሊ ኢንዳውት ነው የሚለው። በቃ በከባድ ሁኔታ የአሰልጣኙ ቆይታ ጥያቄ ውስጥ ገብቷል። በከፍተኛ ሁኔታ ከጄሰን ዊልኮክስ ጋር የፈጠሩት ግጭት የዩናይትድን አስተዳደር በይፋ ከሊሱ ጨዋታ በኋላ ትናንትና ሚዲያ ላይ ወጥተው የተቹበት መንገድና ራሳቸውን መስጠት የፈለጉት ክሬዲትና ደረጃ አንዳንዴ እንደ ማንቸስተር አይነት ቡድን ማሰልጠን በምን አይነት ሙያዊ ኢቲክስ ውስጥ መገኘትም እንዳለባቸው ምናልባት አሰልጣኙ በሙሉ ሁኔታ የተረዱትም አይመስልም። ምክንያቱም በፕሪሚየር ሊግ ማንቸስተር ዩናይትድ እና ሊቨርፑል እንደማሰልጠን ከባድ ፈተና የለም። እነዚህ ቡድኖች የገነቡት ብራንድ እና ያላቸው ታሪክ ያላቸው ዓለም አቀፍ ስምና ዝና እንዲሁ አሰልጣኞች አውጥተው ሚዲያ ላይ የሚፈጠፍጡት አይነት ቡድን አይደለም። ወይም ገበናውን አውጥተው አደባባይ ላይ የሚያሰጡበትን የትኛውንም አይነት ትችት አሰልጣኙ ምርጥ ታክቲሻን ሊሆን ይችላል፣ ስኬታማም ሊሆን ይችላል፣ ግን ማንም ከቡድን በላይ አይደለም። ይህን ከሚያሳዩ ጉዳዮች መካከል የሁለቱ ቡድኖች የፕሪሚየር ሊጉን ገጽታ በእነዚህ ሁለት ታላላቅ ክለቦች የተገነባ ነው። ሊጉ ሲጀምር እኮ ፕሪሚየር ሊግ የኖርዝ እንግሊዝ ሊግ ነው የሚመስለው። በታሪክም ኖርዞቹ ናቸው ዶሚኔት ያደረጉት በቅርብ ዓመትም ባለፉትም ዓመታት። ስለዚህ ይሄ ምስልን የሚጠብቅም ካራክተር ያስፈልጋል። ነገር ግን አንዳንዴ በትልቅ በማንቸስተር ዩናይትድ ደረጃ የማሰልጠንን ኤክስፒሪየንስ እንደማግኘት በአንድ አሰልጣኝ የእግር ኳስ ሕይወት ውስጥ ትልቅ ታሪካዊ አጋጣሚ የለም። ማንቸስተር ማሰልጠን ክለቡ በዛ አሰልጣኝ ከሚሰለጥኑ በላይ ያ አሰልጣኝ ማንቸስተር ማሰልጠኑ ነው ትልቁ ታሪክ። ለምን ማንቸስተር ዩናይትድ በፈርጊ ደረጃ ነው የሚታሰበው ማለት ነው። ሁሌም ይሄ ሊግ ለ13 ጊዜ አሳክተው ከምንም ላይ ከፍታ ላይ ያስቀመጡ ታሪካዊ የፕሪሚየር ሊግ አሰልጣኝ አሉ። ስለዚህ ማንቸስተር ዩናይትድ ብራንዱ ያ ምስል የዩናይትድ አይደንቲቲ የሚገለጸው በሴር አሌክስ ፈርጉሰን ደረጃ ነው። ስለዚህ ያ ኳሊቲ ቀላል አይደለም። ወንበሩ ቀላል በጣም ሰፊ ነው። አሞሪም ደግሞ ዘመናዊ እግር ኳስ ያበቀላቸው ምርጥ ታክቲሻን አሰልጣኝ ናቸው። ነገር ግን ማኔጅመንት ታክቲሻን መሆን ብቻ በቂ አያደርጉም። አሁን በምሽቱ አስተያየት በግል የተረዳሁት አንድ ጉዳይ አሞሪም የተሰጣቸው ክሬዲትና እሳቸው እያለሙት ያለው መንገድ ተመጣጣኝ የሆነባቸው አይመስልም። አስተያየታቸውን በደንብ ላደመጠ እኔ ቶማስ ቱኸል አይደለሁም፣ እኔ እንደ አንቶኒዮ ኮንቴ አይደለሁም፣ እኔ እንደ ጆዜ ሞሪኖ አይደለሁም፣ እኔ ሄድ ኮች አይደለሁም። እኔ ማንቸስተር ዩናይትድ እኔን ሲቀጥረኝ 2024 ኖቬምበር ላይ ማናጀር ነው ብሎኝ ነው እንጂ የቀጠረኝ
ቡድኑን ማኔጅ እንዳደርግ እንጂ ኮች እንዳደርግ አይደለም ነው ያሉት። አንድ ምስል ላሳያችሁ በስክሪናችን ላይ። ማንቸስተር ዩናይትድ የሩበን አሞሪምን ቅጥር ሲፈጽም ኦፊሻል ፔጁ ላይ ያጋራውን ፎቶ፣ ይህን ፎቶ እስቲ በደንብ በስክሪናችን ላይ ተመልከቱት። ምንድን ነው የሚለው? ማንቸስተር ዩናይትድ ኦፊሻል ፔጅ ላይ የተለቀቀ ነው። ሩበን አሞሪም ማንቸስተር ዩናይትድ ሄድ ኮች ነው የሚለው። አሁን እዚህ ጋር አንድ ለእግር ኳሱ ቤተሰብ እዚህ ጋር አብዛኛው የእግር ኳስ ቤተሰብ ያውቋል ብዬ ማስበው ነገር ማናጀር እና ሄድ ኮች ሲባል በሁለቱ የስራ ዘርፍ ላይ በጣም 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 ሰፊ ልዩነት አለ። በጣም ሰፊ ልዩነት። ሄድ ኮች ሲባል ኮቺንግ ነው፣ በቃ ስልጠናው ላይ ነው አሰልጣኙ ያለው። በክለቡ ስትራክቸር ላይ፣ በክለቡ ቀጣይ የቡድን ግንባታ ላይ፣ በቡድኑ የዝውውር ሂደት ላይ፣ በቡድኑ ቀጣይ ትላልቅ ውሳኔዎች ላይ ማለት የእግር ኳስ ዲፓርትመንቱ ላይ ጣልቃ ገብነት የለውም። ሄድ ኮች ምንድነው? በሜዳ ላይ ያለ ስራ ላይ ብቻ ነው የሚያተኩረው። የቀረበለትን ነው ማኔጅ የሚያደርገው የሚያሰለጥነው። እና ከክለቡ ኃላፊዎች ጋር በጋራ በጥምረት የሚሰራው ምንድነው? ከአጫዋች ሲስተሙ ጋር መሰረት ያደረገ የተጫዋች ምልመላ እንዲደረግ ሙያዊ ድጋፍ ያደርጋል እንጂ በውሳኔ ደረጃ ቀጥታ ውሳኔ አያስተላልፍም። የውሳኔ ስልጣን የለውም። ለምሳሌ የፕሪሚየር ሊጉ ሄድ ኮች አርነ ስሎት ናቸው። በሄድ ኮችነት ሲቀጠሩ የሊቨርፑል የመጨረሻው የውሳኔው ፓወር ያለው በስፖርቲንግ ዳይሬክተሩ ሪቻርድ ዩዝ እና በክለቡ ሲኢኦ ማይክል ኤድዋርድ ነው። ስለዚህ ፓወሩ በአጠቃላይ ሃንድል የሆነው በእነሱ እጅ ነው። የስሎት ትልቁ ስራ የሜዳ ላይ ስራ ብቻ ነው። በተጫዋቾች ዝውውር ላይ እንደ ቡድን ፕሮጀክት የራሳቸውን የአጫዋች ሲስተም እና የቡድን ግንባታውን ምስል አቅርበው ረቂቅ ፕሮጀክት ለክለቡ አስተዳዳሪዎች ፕሬዘንት ያደርጋሉ። በዛ ፕሮጀክት መልክ ከአሰልጣኙ ሲስተም ጋር ተስማሚ የሆኑ ተጫዋቾች በምልመላው ክፍሉ ይቀናጃሉ። አሰልጣኙ ኤጌሌ ይምጣልኝ ኤጌሌ ይልቀቅልኝ አይልም። በቡድኑ ስትራክቸርና የአሰራር ደንብ ነው የሚጓዙት። ስለዚህ የፓወር ልዩነቱ የውሳኔ አቅም ነው። ኤንዞ ማሬስካ ከቼልሲ ለምንድን ነው የለቀቁት? እኔ በቂ ፓወር የለኝም፣ ያለኔ ፍላጎት የሚመጡ ተጫዋቾች አሉ፣ ያለኔ ፍላጎት የሚሸጡ ተጫዋቾች አሉ። ስለዚህ የኔ ፓወር በዚህ ቡድን ውስጥ አነስተኛ ስለሆነ ከሰራሁት ስራ አንጻር የብሉኮን ፕሮጀክት አንዱ አካል መሆን አለብኝ፣ ዲሲዥን ሜከር መሆን አለብኝ ነው። ለዚህ ደግሞ ሙያዊ ቅጥራቸው ሲፈጸም የሚሰጣቸው የሹመት አይነትን ኤጀንታቸው የሚስማማበት መንገድ ነው ዋናው ጉዳይ። ሄድ ኮች ነው፣ ስልጠና ብቻ። የቡድኑ ፕሮጀክት በአሰልጣኙ ቅኝት ይገነባል። ለዛ የሚሆኑ ግብአቶች በገበያ ላይ የሚቀርቡት በአሰልጣኙ ውሳኔ ሳይሆን በክለቡ የበላይ አስተዳዳሪዎች ነው። ይሄ ልዩነት አለ። አሁን አሞሪም እያሉ የሚገኙት ቶማስ ቱኸል፣ አንቶኒዮ ኮንቴ፣ ጆዜ ሞሪኖ በቶትናም ቤትና በቼልሲ ቤት የነበራቸው የስራ ቅጥር ሄድ ኮች ነው። ስለዚህ ታስታውሱ እንደሆን ቶማስ ቱኸል ከቼልሲ ሲሰናበቱ ሄድ ኮች ነበሩ እና አንድ የመጀመሪያው በብሉኮን አዳዲስ ኃላፊዎችና በፖል ዊኒስተንሊ እና በስቲዋርት ላውረንስ በሁለቱ ስፖርቲንግ ዳይሬክተሮች ቀጥተኛ ጥርስ ውስጥ የገቡት ይሄ በተለምዶ የሚባለው በቃ ቂም የተያዘባቸው ቀይ መስመርን አለፉ የተባለበት ትልቁ አስተያየት ምን ነበር ታስታውሱ እንደሆነ? ከቶትናሙ 2-2 ጨዋታ ከአንቶኒ ኮንቴ ጋር ከገቡት ሰጠ ገባ በኋላ እኔ እኮ በዚህ አነስተኛ ስኳድ ነው ቼልሲን እንዲህ አይነት ካራክተር ያላበስኩት። አምና ያየነውን ተጫዋች ዘንድሮ ደግመን እናያለን። ሪፍሬሽመንት የለም። ስኳዱን የማደስ ፕላን የለም። እንዲታደስ ደግሞ ጥቆማ መስጠት የኛ ስልጣን አይደለም፣ ስልጣናችን ገደብ አለው አሉ። ያኔ የቼልሲ ኃላፊዎች ይሄ ሰውዬ ድንበር እየተላለፈ ነው ብለው ቀይ መስመር አሰመሩ። የመጀመሪያው ነጥብ ጆዜ ሞሪኖ በቶትናም ቤት ታስታውሳላችሁ። የመጀመሪያው ዳንኤል ሌቪ ላይ ተቃውሞ አሰሙ። ስለ አንድ ተጫዋች ማኔጅመንት
በሚሰጠን ስልጣን ልክ ነው ማኔጅ እንዳደርግ የሚፈቀድልን እንጂ ውሳኔን የመወሰን ስልጣኑ የኔ አይደለም አሉ። ቀይ መስመር ጆዜም አለፉ ተባለ። ኮንቴ በይፋ የወጡና በቂ አቅም የለኝም፣ ይሄ ደጋፊ ከፍተኛ ፓውንድ እያወጣ ስቴዲየም ሲገባ ከኛ ጥሩ ነገር ፈልጎ ነው። ለተጫዋቾች ከፍተኛ ፓውንድ ሲከፈል ከኛ ጥሩ ነገር ፈልጎ ነው። እኛ ጥሩ ነገር ለማሳየት ደግሞ በቂ ስብስብ የለንም። ይሄ ደግሞ እንዲሆን ጫና መፍጠር የምንችልበት የስልጣን ገደብ የለንም። ማለት የስልጣን ገደብ ነው ያለን፣ ጫና መፍጠር አንችልም። ስለዚህ ቡድኑ በሚያቀርብልን ነው እኛ ማኔጅ ብናደርገው። አሁን የአሞሪምም ጥያቄ በተለያየ አንግል ከተመለከት ነው እኔ ማናጀር ኦፍ ዩናይትድ ተብዬ ነው እንጂ የተሾምኩት ሄድ ኮች ሆኜ አይደለም። በነዛ 3 አሰልጣኞች የራሳቸውን ምሳሌ ያነሱ። እኔ ሄድ ኮች አይደለሁም። አሞሪም ሄድ ኮች ካልሆኑ ግን አንድ ትልቁ ምልክት ምን መሰላችሁ? ባለፈው ሳመር በተደጋጋሚ በወቅቱ ያላችሁ የማንቸስተር ዩናይትድ ደጋፊዎች ይህን ፕሮግራም የምታደምጡ በደንብ ጉዳዩ ልታስታውሱ ትችላላችሁ። ማንቸስተር ዩናይትድ የጋራ ስብሰባ ነበረው ለአጥቂ ውሳኔ ለማስተላለፍ። የተለያዩ የአጥቂ አማራጮች ቀርበው ሂጎ ኤኪቲኬ፣ ኦሊ ዋትኪንስ፣ ቤንጃሚን ሼሽኮ የመጨረሻ 3 ተመራጮች ነበሩ። ከነዚህ ተጫዋቾች ውስጥ ሩበን አሞሪም የመረጡት ዋትኪንስን ነው። ክለቡ ግን እንደ ፕሮጀክት የያዘው ማንን ነው? ሼሽኮን ነው። ስለዚህ ሼሽኮ መጣ። ለምን? ቀጣይነት ያለው የቡድን ግንባታና የረጅም ዓመት ፕሮጀክት ስለታሰበ። ይሄ የውሳኔ አቅም የእሳቸው ስልጣን ማናጀር ቢሆን ኖሮ ዋትኪንስ ነበር የሚመጣው። ለምን? የመጨረሻ ውሳኔ የእሳቸው ስለነበር። ሄድ ኮች ስለሆኑ የውሳኔው ፓወር በነ ጄሰን ዊሎክስ እና በኡመር ባራዳ ዲሲዥን ክለቡ ስለሚተዳደር እነዚህ ኃላፊዎች የወሰኑት ክለቡ አሞሪም ቢለቁም ቢቆዩም በፕሮጀክትነት ረጅም ዓመት ሊገለገል የሚችለው ዛሬ አፍርቶ ነገ የሚያሽደው ትልቁ አቅም ያለው ሼሽኮ ውስጥ ነው እንጂ ለ29 ዓመት ተጫዋች ከፍተኛ ሚሊዮን ፓውንድ ኢንቨስት ማድረግ ተገቢ አይደለም ብሎ እንደ ፕሮጀክት ስላሰቡ ነው። አሁን ጉዳዮች ንትርክ የጀመሩት ከዚህኛው ስቴፕ አንስቶ ነው። አሁን የአሌክስ ኩክን ዘገባ በኤክስ ገጽ ገብታችሁ ብትመለከቱ፣ የቤን ጃኮብስን ዘገባ ብትመለከቱ ይህን ጉዳይ ነው ያነሱት። እሳቸው ያላቸውን ፓወር ሚዲያ ላይ ለማሳየት ሞክረዋል። ግን ያላቸው ስልጣን እንኳን ባለፈው ሳመር እነዛን ዲሲዥኖችን ማስቀየር የሚችል ስልጣን አይደለም። አሁን አሞሪም ውጤትን አቃኝቶ ጥያቄዎችን ቢያነሱ ቦርዱ ላይ አይደለም አሞሪም ደጋፊ ተቃውሞ ያስነሳል። ውጤት ሳይቃና የእሳቸው ጥያቄ እንዲመለስ ደግሞ ሚዲያ ላይ ወጥተው የገለጹበት መንገድ ተገቢ አይደለም። አሁን ከሰሞኑን ይሄ የተጫዋችና የአሰልጣኝ ኢጎ እየተመለከትን ያለ ይመስለኛል። በተለይ በዘንድሮ ሲዝን እኔ እንጃ ይሄን ማለት ተገቢ ሊሆንም ላይሆንም ይችላል። ግን አንዳንድ ጉዳዮች ላይ ስንመለከት ለምሳሌ የመጀመሪያው ጉዳይ የኑኖ ስፒሪቶ ሳንቶስ አስተያየት ነው። የክለብን ገጽታ የማይመጥን ባለቤትን የክለቡን የበላይ ኃላፊዎችን ሚዲያ ላይ ወጡና እኛ ኮምፒት ለማድረግ የሚያስችል በቂ ስብስብ የለንም፣ እኛ ከሌሎች ክለቦች ጋር ለመወዳደር ብቁ አይደለንም፣ ከዛ በጣም ርቀናል። ይሄ የሆነው ደግሞ በክለቡ አስተዳዳሪዎችና ባለቤቶች ችግር ነው፣ በእኔ አይደለም፣ እኛ ገና ነን አሉ። ይሄ ማለት በቀጥታ የክለቡን የበላይ ኃላፊዎችን መተቸት ነው። ከዛም በኋላ ተመልከቱ፣ መሐመድ ሳላ ባለፈው ከሊሱ ጨዋታ በኋላ ወጥቶ እኔን ቡድኑ ከ10 ጥሎኛል፣ እኔ ለዚህ ክለብ ካበረከትኩት ነገር አንጻር ቦታዬ ዋስትና ሊሰጠኝ ይገባል ብሎ የክለቡን ኃላፊዎች እስከ አሰልጣኙ ድረስ እጅ መጠምዘዝ ፈለገ። ወጥቶ ሚዲያ ላይ ክለቡንና አሰልጣኙን ተቸ። ከዛም በኋላ ማሬስካን ተመልከቱ። የማሬስካን ኢጎ አይደለም ከበስተጀርባ ያለው ጫና ኮንፈርት ዞን ለአሰልጣኙ አልፈጠረም። ምክንያቱም ኤገሌ ይግባ ኤገሌ አይግባ የሚል ዲሲዥን ከሳቸው አቅም በላይ ያላቸው ሰዎች እየወሰኑ የክለቡን ባላንስ መጠበቅ አልቻሉም።
ውጤት ሲጠፋ ሚዲያው የሚተቸው እሳቸውን ነው። ውጤቱን ለማስተካከል አንድ ሼፕ ሊይዝ ቡድኑን ወደሆነ ሲስተም ሲያመጡ፣ በተቃራኒው ደግሞ ተጫዋቾች ወጣ ገባ በሚል አሰላለፍ የሜዲካል ቲሙ እገሌ ይጫወት፣ የትራንስፈር ማርኬት ሬቱ ወርዷል፣ እገሌ አይግባ፣ ቀጣይ እገሌ ይጫወት የሚል ዲሲዥን ይዞ ይመጣል። ስለዚህ ይሄ አሰልጣኝ ከፊት ለፊት በክለቡ ሳፖርት ሳይደረግ ከበስተጀርባ በክለቡ ኃላፊዎች እየተተቸ ኃላፊነቱ ላይ ጫና እየበረታበት የውሳኔው አቅም እየጎደለ በራሱ ቅርጽ ቡድኑን በራሱ አይደንቲቲ እንዳይገነባ ባላንስ የሆነ ስብስብ እንዳይፈጥር የሚፈልጓቸው ተጫዋቾች አይመጡም። የሚያሳልፋቸው ተጫዋቾች በሌሎች ኃላፊዎች ጫና እንደሆነ ደግሞ ሲገለጽ ወጡና እኔ በእግር ኳስ ህይወቴ 48 ሰዓት በጣም መጥፎ 48 ሰዓት ነው ያሳለፍኩት አሉ ከኤቨርተኑ ድል በኋላ። ያቺ ጉዳይ በኃላፊዎች ተያዘች። የአሞሪም የትናንትናው ግን ከነዚህ ሁሉ የሚበልጠው ስለ ሹመት ስለ ፓወር አነሱና በቀጥታ እነ ጄሰን ዊሎክስንና እነ ኡመር ባራዳን በቀጥታ ነው የተቹት። እኔ የክለቡ ማናጀር ነኝ እንጂ ማንቸስተር ሲቀጥረኝ ማናጀር ብሎኝ እንጂ ሄድ ኮች ብሎኝ አይደለም። ሁላችንም የየስራ ግዴታችንን ከተወጣን ስፖርቲንግ ዳይሬክተሩ፣ ሪኩፕመንቱ፣ ስካውቱ ሁላችንም የየስራችንን እንፈጽም። እኔም የድርሻዬን እፈጽማለሁ። ከ18 ወራት በኋላ ውሳኔው ይወሰናል። እኔም ቦርዱ መጥቶ ቦታ ልቀቅ በአዲስ ሰው እንተካለን ካሉ እለቃለሁ። አሁን ግን እኔ ቦታውን አልለቅም በማለት ስለ መልቀቅ ደረጃና የሄድ ኮች የአንድ ቡድን ሄድ ኮች ሲሆን ለማሰናበት ራሱ ስትራክቸራል ዲሲዥን ሲፈጸም የተለያዩ ስቴፖች አሉ። ለምሳሌ ተጫዋቹ አሰልጣኙ በሚፈልገው ደረጃ ተጫዋች ተሟልቷል፣ ምን ብሏል፣ የክለቡ ስትራክቸር ምናምን ይታያል። ማናጀር ሲሆን ግን በቀላሉ ማሰናበት አይቻልም። በጣም ከባድ ነው። የኮንትራት ማፍረሻ ክፍያ እንኳን ህጉ ይለያል። በጣም ከባድ ነው። አሁን አሰልጣኙ ራሳቸውን በማናጀርነት ሾመዋል። ክለቡ ግን የሾማቸው በሄድ ኮችነት ነው። ስለዚህ አሞሪም የስልጣን ክፍፍሉ ላይ ፓወር ይፈልጋሉ። ትልቁ እንግዲህ ውዝግብ ተፈጠረ የሚባለው በጃንዋሪ የዝውውር መስኮት ጆሹዋ ዚርክዚ፣ ኮቢ ሜኑ ክለቡን መልቀቅ እንደሚፈልጉ ይታወቃል። ለተሻለ ደቂቃና ለእግር ኳስ ህይወታቸው ሜኑ ለዓለም ዋንጫ፣ ዚርክዚ ደግሞ የበለጠ ደቂቃ ወደሚያገኝበት ቡድን መሄድ ይፈልጋል። ይህንን ተከትሎ በጥር የዝውውር መስኮት ማንቸስተር ዩናይትድ ገበያ ላይ ይወጣል ወይ በሚለው ጉዳይ እርግጠኛ አይደሉም። ተጫዋች እንዲያስፈርሙላቸው ተደጋጋሚ ጥያቄ ጠይቀዋል፣ ምላሽ አላገኙም። እንደውም አንዳንድ ዘገባዎች እንደሚሉት ከሆነ ማንቸስተር ዩናይትድ ይህን የጃንዋሪ የዝውውር መስኮት በዝምታ ሊያልፍ አስበዋል ነው፣ አይሳተፍም ነው። ይሄ ጉዳይ እንግዲህ አሰልጣኙን አበሳጭቷቸዋል። ከጄሰን ዊሎክስ ጋር ምንም አይነት ስምምነት የለም። በሁለቱ መካከል የተደረገውም ንግግር ያለ ስምምነት ተጠናቋል። ስለዚህ የአሞሪም ስራ በቀጥታ ከማንቸስተር ዩናይትድ ቀይ መስመር ከተሰመረላቸው አልፈዋል፣ በደንብ አልፈዋል። እኛ አሰልጣኝ የሆነ ቀን ጠዋት ስንነሳ እስከ ረቡዕ ጨዋታ ድረስ ከስራቸው ሳክድ የሚል መረጃ ልንሰማ እንችላለን። በጣም አሁን ቴንሽኑ ከበስተጀርባ ከፍ ብሏል። አሞሪም በሚዲያ ደረጃ ወጥተው እነዚህን ትላልቅ የክለቡ አስተዳዳሪዎችን የተቹበት መንገድ በየትኛውም መመዘኛ አሰልጣኙ ምቾት ላይሰማቸው ይችላል። በቂ ጥይት የጨዋታን የማሸነፊያ መንገድ ላይቀርብላቸው ይችላል። ግን ወጥቶ የመተቸት ስልጣን የላቸውም። በዚህ ደረጃ ክለቡን አስተዳዳሪ ማብጠልጠላቸው ተገቢ አይደለም። ታውቃላችሁ፣ በዚህ ሚዲያ እንደ ሩበን አሞሪም ትላልቅ ሽፋን የሚያገኙ አሰልጣኝ የሉም። አሰልጣኙን ሁሌም ደግፈን ነው ሜዳ ውስጥ ባለ አጫወት ማንቸስተር ዩናይትድን እንዴት እንዳሻሻሉት ነጥብ በነጥብ እያነሳን ሁሌ ከዩናይትድ እና ከቻናላችን አድማጮች ጋር ምንወያዩ የነበረው። ዛሬ ግን አሞሪም ድንበር አለፉ።
አንዳንዴ እንዲህ አይነት ጉዳይም ክለብ ይበልጣል ከምንም ካለፉትም ከሚመጡት። ይሄ ክለብ እነዚህን አሰልጣኞች አስተዋወቀ እንጂ እነዚህን ተጫዋቾች ከፍ አደረገ እንጂ ተጫዋቾች ክለቡን አላስተዋወቁም። ምክንያቱም ክለቡ ከነዚህ በፊትም አለ፣ አሁንም ይኖራል፣ ከነዚህም በኋላ ይቀጥላል። ማንም ከክለብ በላይ ሊሆን አይችልም። ክለብ ደግሞ የሚመራበት ብቁ አስተዳደር፣ ኢኒዮስ ምንም ሊያደርግ ይችላል፣ ደካማ ሊሆኑ ይችላሉ፣ ራድክሊፍም ውሳኔ ላይ ብዙ ጉዳዮች ሊነሱ ይችላሉ። ግን ክለብ ነው። ክለቡን የሚያስተዳድሩ ኃላፊዎችን የግድ ሚዲያ ላይ ወጥቶ በማብጠልጠል አይደለም ተገቢውን ክብርና ቦታ ሊገኝ የሚችለው። አግባብነት አለው፣ ስትራክቸር አለው። ምክንያቱም ዩናይትድ የሚባል ቡድን፣ ማንቸስተር ዩናይትድ የሚባለው ብራንድ አሞሪም ሜዳ ላይ አውጥተው እንዲያሰጡት አይነት ብራንድ አይደለም። በጣም ከነሱ ረጅም ርቀት ከፍ ያለ ቡድን። በጣም አሞሪም በእግር ኳስ ሕይወታቸው የታሪክ አጋጣሚ ነው የዩናይትድ አሰልጣኝ እንዲሆኑ ያደረጋቸው እንጂ ማንቸስተር ዩናይትድ በአሞሪምም ደረጃ የመሰልጠኑ ጉዳይ ዘመናዊ እግር ኳስን የመከተሉ አንዱ ስታይል እንጂ አሞሪም እንጂ እድለኛ ማንቸስተር ዩናይትድ አይደለም። ምክንያቱም ዩናይትድ ፈርጊን የመሰለ አሰልጣኝ የመራው ቡድን ነው። ስለዚህ አይደንቲቲ ላይ ጥያቄ አይነሳም። መሰረታዊ አይደንቲቲ የተጣለበት ቡድን ስለሆነ አሁን ጉዳዩ እንግዲህ ቴንሽኑ ከፍ ብሏል። እኚህ የ41 ዓመት ወጣት አሰልጣኝ እንግዲህ በእንግሊዘኛቸውንም ካደመጣችሁ ትንሽ ስሜታዊነት ከዚህ በፊትም አንዳንድ ጨዋታዎች ላይ እንግዲህ ድረ ጨዋታ ፕሬስ ኮንፈረንስ አሞሪም ባይሰጡ ይሻላል ያስብላል። በተለይ ዩናይትድ ነጥብ የሚጥል ከሆነ ዘ ወርስት ቲም ኤቨር አሉ አንዴ። ነገር ግን እኔ አሁን በእግር ኳስ በቅርብ ጊዜ ውስጥ የምንመለከተው ጉዳይ ውስጥም ያለውን ጉዳይ እርጋታ ሳያገኝ ሲቀር ውጭ ያለው ጉዳይ ደግሞ የበለጠ እርጋታ እንዳያገኝ የሚያደርግ አንዳንዴ ሙያ ውስጥ ምን አይነት ባለሙያ መኖር እንዳለበትም እንግዲህ ከዚህ ሆነን እዛ ያሉትን ለመተቸት ወይም ለመንጠራራት ሳይሆን አንዳንዴ እግር ኳስን በምንረዳበት መንገድ ከፍ ያለ ሀሳቦችን የሚያነሱ ግለሰቦች አንዳንዴ ጋዜጠኛ ቢሆኑ የተሻለ ነው የሚያስብል አስተያየት ይሰጣሉ። በቅርብ ሳምንት ሊቨርፑል ላይ ካራገር የሚሰጠው ሳላ ላይ አስተያየት የመጨረሻ የወረደ በእግር ኳስ ሕይወቱ የሳላን ያክል አንድ ጠብ የሚል ነገር ያልሰራ ተጫዋች ሳላን ሲያብጠለጥል የነበረበት መንገድ እና አሁን የሊቨርፑል ችግር ታዲያ መሐመድ ሳላ አለመሆኑ ያለ ሳላ እየታየ ነው። እንግዲህ ሳላ አለመሆኑ በተጨማሪ ጋሪ ኔቪል የሚሰጠው አስተያየት ባደስት ኦፍ ዘ ባድ ብሎ ነው የሰጠው ባለፈው ለኮልቭስ ጋር። ያን አስተያየት እንግዲህ አሞሪም በጣም ከንክኗቸዋል እና ያንንም ጉዳይ አነሱ እና እነዚህ የቀድሞ ተጫዋቾች አሁን በአርሴናል በኩል ቶኒ አደምስ፣ ቴሪ ሄነሪ፣ ማርኪኒዮል እንደነዚህ አይነት የቀድሞ ተጫዋቾች የሚሰጡት ክለቡን የማይመጥን ወረዳ አስተያየት አለ። በየክለቡ አሉ የቀድሞ ተጫዋቾች አንዳንዴ አስተያየት ባይሰጡ ሜዳ ውስጥ የሰሩትን ታሪኩን ለሚያበላሽ አስተያየት ነው የሚሰጡት። ይሄ ከሙያው አንጻር አይመጥንም እና አንዳንዴ እነሱ በነበሩበት ዘመን የነበረው ዩናይትድን አሁን ለማምጣት ዘመናዊ እግር ኳስ በዛ አይደንቲቲ አሁን የሚቃኝ አይደለም። ከዛ አይደንቲቲ ተላቋል። ዘመናዊ እግር ኳስ ስፔስን ማሸነፍ ነው የዘመናዊ እግር ኳስ ትልቁ ስልት። ስፔስ ለማሸነፍ ደግሞ ታክቲሻን ነው አሰልጣኞች መሆን ያለበት እንጂ በስነቦና በአእምሯዊ ዝግጁነት ቲሙን በማነቃቃት የማያቋርጥ ለክለቡ የሚደረግ ከፍተኛ አስተዋጽኦ ደምና ፍላጎት ይዞ የሚመጣበት የእግር ኳስ ዘመን አሁን እሱ ዘመን 2010 ላይ አክትሟል። ከዛም በኋላ ያለው ዘመናዊ እግር ኳስ በሚደረጉ የፓስ ቁጥር የሚገኝ ስፔስ ማሸነፍ እንጂ ከፍተኛ ግለት፣ ይሄ ፍላጎት፣ ተነሳሽነት፣ ተጋዳይነት፣ ወኔ ምናምን የሚለው ጉዳይ እሱ አሁን ዘመናዊ እግር ኳስ ውስጥ ቦታ የለም። ቴክኒሻል ተጫዋች ብቻ ነው የሚፈለገው። አግሬሲቭም እንዳለ ሆኖ ግን የበለጠ በቴክኒክ የተገነባ ቡድን ነው የሚያሸንፈው። ስለዚህ የአሞሪም ሚዲያ ላይ ወጥተው ጉዳዮችን ሁሉ አደባባይ ላይ አስጥተው እኔ እንዲህ ነኝ እንደዚህ አይነት ስራ ዘርፍ ያሉ ባለሙያዎች የራሳቸውን ስራ ይወጡና እኔም የራሴን ስራ ከ18 ወር በኋላ
ቦርዱ መጥቶ ሌላ ሰው ይዞ መጥቶ እንቀይራለን ካሉ ያን ይለቃለሁ። አለበለዚያ ግን እኔ ክለቡ መልቀቅ አልፈልግም፣ ሁላችንም የየራሳችንን የስራ ዘርፍ ኃላፊነት እንወጣ አይነት አስተያየት ነው የሰጡት። እስቲ የዛሬ እንግሊዝ ጋዜጦችን ተመልከቱ። ሁሉም ትኩረታቸው ሩበን አሞሪም ነው። አሞሪምስ ኢንድ ጌም ይላል። አሞሪምስ ኢንድ ጌም ይላል ዴሊ ኤክስፕረስ። እዚህ ጋር ደግሞ ዘ ታይምስ አሞሪም ራንት ኤክስፖዝ ሪፍት ዊዝ ዩናይትድ ነው የሚለው፣ ራንት ኢን ዴኬድ ነው የሚለው። ይህንን ጽሁፍ በዴሊ ስፖርት ተመልከቱት። ሩበን አሞሪም ጆብ ትሪት አፍተር ዘ ቦርድ ብላስት ነው የሚለው። አሰልጣኙ በየትኛውም መመዘኛ እንግዲህ አሁን ላይ ያለውን እውነታ ከተመለከትን ስራቸውን አደጋ ውስጥ የሚጥል አስተያየት መሆኑ፣ ምናልባት ይህን ፕሬስ ኮንፈረንስ ያልተመለከታችሁ ገብታችሁ በሁሉም የኤክስ ትላልቅ ተነባቢ ገጾች ላይ ተመልከቱ። አሁን እዚህ ጋር ደግሞ አም ዘ ማናጀር ኖት ኤ ኮች ነው የሚለው። በቴሌግራፍ የተያዘው ደግሞ ከኤንዞ ፈርናንዴዝ ሴሌብሬሽን በታች በኩል ያለውን ጽሁፍ ተመልከቱ። አንግሪ አሞሪም ሂት አት ኤግዚስት ኤምድ ማንቸስተር ዩናይትድ ፓወር ስትራግል ነው የሚለው። አሁን እሳቸው የዲሲዥን አቅማቸው ዝቅተኛ ነው። ይሄ እውነት ነው። ምክንያቱም የስራ ቅጥራቸው ሄድ ኮች ነው። አሰልጣኙ ራሳቸው ማናጀር ብለው ሊሾሙ አይችሉም። ሄድ ኮች ተብለው ነው የተሾሙት። ያንን ደግሞ ክለቡ በኦፊሻል ፔጁ ላይ ያኔ የስራ ቅጥሩ ሲፈጸም አሳውቀዋል። አሞሪም ዲማንድድ ዩናይትድ ይላል ደግሞ ዴሊ ሚረር ስፖርት እንግዲህ በፊት ገጹ ላይ ሪፍት ዲፔንድስ ቢትዊን አሞሪም ኤንድ ሂዝ ቦስስ። ይሄ ደግሞ የአይ ስፖርት የዛሬ ጋዜጣ ይዞ የወጣው ጽሁፍ ነው። አሞሪም ፊውቸር ኢን ዳውት አፍተር ባክ ሚ ኦር ሳክ ሚ አውት ብረስት ነው። የዴሊ ቴሌግራፍ ጋዜጣ ደግሞ ዛሬ በእግር ኳስ ገጹ ላይ ከባክ ፔጅ የተገኘው ትልቁ መረጃና ሁሉም ሚዲያ የሩበን አሞሪምን አስተያየት ይዘው እየወጡ ነው። እኔን አግዙኝ ወይ አባሩኝ ነው እንግዲህ ቴሌግራፍ የሚለው ያው የእሳቸውን ፕሬስ ኮንፈረንስ ከመረዳት አቅም ማለት ነው። ነገር ግን አሁን ከማገዝ ይልቅ ማባረሩ ለዩናይትድ ሳይቀድም እንዳልቀረ ነው እነ አሌክስ ኮክ እየዘገቡ የሚገኙት። እነ ቤን ጃኮብስ የቶክ ስፖርት ዘጋቢዎች የበለጠ ተደማጭነት፣ ታማኝነት እያገኙ የመጡት። ዛሬ እንግዲህ ዕለተ ሰኞ በየደቂቃው እየገባችሁ አንድ እርግጠኛውን የምነግራችሁን አንድ ጉዳይ እዚህ ጋር አስምሬ ልለፍ። ከቀን ጀምሮ እስከ 11 ሰዓት ባለው የዴቪድ ኦርሚስተንን የአትሌቲክስ ገጽ በኤክስ ቻናል ላይ እየገባችሁ ተከታተሉ። አፕዴቱን ሪፍሬሽ እያደረጋችሁ ፔጁን እዛ ላይ ዘገባ ጠብቁ። ዴቪድ ኦርኒስተን አንድ ኤክስክሉሲቭ ኒውስ ይዞ ማምጣቱ የማይቀር ነው። ምክንያቱም ሪማይንድ ሚ የሚል አጭር ጽሁፍ ለጥፏል። አሞሪምን ኢሞጂ አያይዞ ለጥፎ እና የሆነ አፕዴት ይዞ ሊመጣ እንደሚችል ግልጽ ነው እና ከባድ ነው። አሞሪም የራሳቸውን ስራ ራሳቸው እንግዲህ ከባክሩም ስታፉ ድጋፍ አላገኘውም። እኔ ማናጀሩኝ የተሾሜ እንደነ ኮንቴ ምናምን ኮች አይደለውም እያሉ ነው። ብቻ ነገሮችን በበለጠ አጋግለዋል። ውጤት ቀውሱ እንዳለ ተከታታይ የአቻ ውጤቶች እየተመዘገቡ ካለፉት 8 ጨዋታ ዩናይትድ 4 አቻ 3 ድል 1 ሽንፈት ነው ያስተናገደው። 3 አቻዎች የተመዘገቡ 4 አቻዎች የተመዘገቡበት መንገድ ደግሞ አሳማሚ ነው። ትናንትና የሊድሱ ጨዋታ ቢያንስ ብሩኖ ፈርናንዴዝን አለመኖሩን የበለጠ ያጋለጠ የአቻ ውጤት ነው። ለማንኛውም አሞሪም በማንቸስተር ዩናይትድ ቤት የመቆየታቸው እድል በአንድ ቡክሜከሮች እንግዲህ ማታ ላይ ከወዲሁ ቡክሜከሮች ቤት ማስደረግ ጀምረዋል። አሞሪም ከኤንዞ ማሬስካ በመቀጠል በአዲሱ ዓመት መግቢያ ሁለተኛ ተሰናባች ይሆኑ። እንግዲህ እስቲ መረጃውን ተከታትለን ወደ እናንተ ይዘን የምንመጣ ይሆናል። ከሊቨርፑሉ ድረ ጨዋታ
ግምገማ አስቀድመን ይሄን ፕሮግራም ወደ እናንተ አፕዴት ያደረግናችሁ በአንገብጋቢ ሁኔታ አሞሪም ሊሰናበቱ የሚችሉበት እድል ስላለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህም ፕሮግራም ተደራሽነት ከፍ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በመጨረሻም እንግዲህ ፉላም ከሊቨርፑል የ2-2 ጨዋታ ድረ ጨዋታ ግምገማ ይዘን እንመጣለን። ሰላም ቆዩ።